በጣም የተጃጃሉት በዚህ ልክ ይጃጃላሉ ብዬ አላሰብኩም። በጣም የሚገርመው ሰሞኑን እንደሚሆነው ነገር አይመስልም ነበር አቋሙ አይደለ? በቀደም በጣም እዚህ ሲያለቅስ የሆነ ነገር ሲያለቅስ ምናምን አይመስልም። የሆነ ውስጡ ምናምን ነገር ቤቢን ማየት ከፈለገ አምሮበታል በጣም የምን ቤት እኔ እኮ ነው የምከፍልበት አይደለም። ይልቅና ዳንሳችንን እንቀጥል። ያንተ ድምፅ ነው የሚሰማኝ። ድምፅ ሄርሜላ ማንን ነው እሱ? ሄርሜላ ማነች? አንተ ነው እያልኩ ያለው እንዳታወራ ይሄዳል። ያ ፈገግታ ማነው ሲጀምር? አንተ ምን ሆነህ ነው? ቡቹን ለማየት ነው አይደል የመጣኸው? ኖ አይዋለው ብለህ አይደል የመጣኸው? ምንም ይኸው ልታየው አይደል የመጣኸው? ይሄ እኛ ጉዳይ ነው። እዚህ ችግር የለም ነገር እሷ እንደፈለገች መላማት ትችላለች። እኔ ልጅ ደስ አይለማ። ምንድን ነው ጫጭስ እየረበሽ ስምህ ደስታዬ ከየት ያመጣው ዱርዬ ደግሞ ሲያስጠላ ማለት ምን ሆነ? እንትን አይባልም ኧረ አውቀሽ ነው የምታረገው ነገር ምንም ማለት ነው። እግዚአብሔር ነው አንቺ ቆይ ጭንቅላትሽ እንዴት ነው የሚያስበው? ልጁ እንኳን እያለቀሰ ነው አይደለ? ድምፁን እየሰማሽ ትላላጫለሽ እንዴ? አላለቀስም ገና አንተ መተህ ስትሆን ይሄን የተነሳው እንጂ ምን እግዚአብሔርን በጣም ነው የሚደብረው እንዴ? ልጁ እየሰማ ነው ድምፁን። ኧረ ማንም እኮ ይሰማል። ችግር የለም። እኔ ሀሚ ማርያምን እሷ በስነ ስርዓት ማታሳድግ ከሆነ እኔ ያሳድገዋለሁ። ምን ሆናችሁ ነው? እኔ ያሳድገዋለሁ። ችግር የለም። ከምታስቀድም እኮ ልጅ ያለብሽ ነው። አብሽ አይሆንም። መጀመሪያ ያለውን ነገር እዚህ ጋር እናጨርስ። አሁን ደርሶ አዛኝ ሊመስል በሰው ቤት መጥቶ እንደዚህ ይሄው ደግሞ አንድ ቀን አንዴ የመጣው እዚህ ምንድን ነው ያለው? የማን ዱርዬ ነው? ከኔ የመጣው አንተ አንቺ መጀመሪያ እስቲ የመጀመሪያ ባልሽን አናግሪው። አሁን እንደ አዲስ እንኳን አገባው ብትል ከሆነ እስቲ ምናምን አትበል አንተ። ማን አንተ? አይደለም እሱ ወሬንቱ ምንም ልምሳሌ ምንም ማለት ነው። መጀመሪያ የሚቀድመው የልጅሽ አባት ነው። ከመንገድ ነው የመጣ ነው። እሺ ከመንገድም ልምጣ ምንም ታገኛለች። በደንብ ዘበኛ ነው። ምንድን ነው ዘበኛም ሊሆን አሉ አንተ ጋር ነገርሽ ብሮ የመጀመሪያ ጥያቄ ገንዘብ ፈልገን የመጣው ያንተን ገንዘብ ብለው እኔ የምልሽ ሩ አንተ ቢያንስ ልጁ ይቀድማል። ገንዘብ ፈልገን ከመጨረሻው ባልሽ አንተ እንኳን ይሄ መጨረሻው ባልሽ እንኳን ብትሆኝ ያረኔ የአባቱን ድምፅ ስለሰማ የአባቱን ድምፅ ታውቀዋለህ ማለት ነው። በለው ይረብሻል እኮ የትም ሲንከራተት አምናሃል የእንጀራ አባት መሆንህ። እኔ አባቱ እርግጠኛ ነህ? የስጋ አባቱ እንደዛ አትበል። አባትነት ገና አልጀመርክም። ሳትጀምር የመጀመሪያ ምሽት ሊሆን ይችላል። ሰምተኛል ብራዘር? ወይ ግን እኔ አልገባኝም። ምን ለመፍጠር እየሞከርክ ነው አንተ? እኔ ምንም ለመፍጠር ይሁን ምንም ማለት ነው። አንተ እኮ እዚህ ጥሩ እያደረግሽ ያለሽው ነገር ደስ አይልም እኮ እዚህ ቤት አብሽ የምታራምደው ደስ አይልም። ደስ አይልም። ሰማ እዚህ ልክ ግን ማድረግ አትችልም። አንዴ ምን እያደረግሽ ነው? በሩን ቆልፈው አትወጣትም። ከዚህ ይሄ እኔ ልጅ ጭምር የትም እየዞርክ መተህ ልጄ ምናምን ይዤ እወጣለሁ ትላለህ። ሲጀመር ዛሬ ከማንም ጋር ዝም በል። ሲጀመር ልብስህንም ቀይር፣ ፀጉርህም ተስተካከል። ኬን የመጣው ገንዘብ ነው የፈለግከው? ውሰድ በቃ። ምናልባት አቅም ሊኖር ይችላል። ከዚህ በላይ ግን የምታወራው ወሬ የለም። ሌላ ነገር ምን ማለት ነው? እንዴት እንደዚህ አይነት ሞት ታራምዳለህ እንዴ? ሉሌን አታሰቃየው። ቆይ አይደለም እቤትህን ትተህ እየወጣህ እኮ ነው። ወጣህ አይደል? ዛሬ ግን የመጣ ነው ለሌላ ነገር ነው አይደል? ማነው እሱ? ቦርሳውን አስተካክልልኝ። ላስተካክልልህ እችላለሁ። አይሆንም፣ እግዚአብሔርን አይሆንም። አንዴ አስተካክልልኝ። አንዴ ስማ፣ ራስን እንደዚህ አትቆልልህ። ሌላ ኬዝ ውስጥ አትክተቱ። ሁለታችሁ ሌላ ነገር እንደመዝ እንዳታረጉ። ሰምታችሁ ማለት እኔ ያቃል በልጅ እስከዛሬ ዝም ብያለሁ። የመጀመሪያው ምነግርሽ ነገር ልንገርሽ።
ከአብርሃም ጋር እያለሽና አሁን ያለሽበት ሙድ አንድ አይደለም። ደስተኛ የሆነ ደስ የሚል ህይወት ነበረሽ። ደስ አይልም። ቆንጆ ታይም እያሳለፍኩኝ ነው። ልጁን አታንገላታው። ለምን አሰማኝም? ይህንን እያየሁ እዚህ ይሁን ነው ትለው አይደለም። ይሁን አይደለም፣ መነጋገር አለብን። አንዴ ማውራት አለብን። አንቺ የምታራምጂው ሙድ አቁሚ። መጀመሪያ ለምን ደግሞ አታቁሚ? ጊዜ ሆነ በሉል እንዳመጣ እጅህን አታሰቃዩ። ሰንተኛላ ዘበኛውን ጠርቼ ነው ማስወጣችሁ። ምንድን ነው? ማነህ አንተ? ሲጀመር ማነህ አንተ? ሰው አንተስ ማነህ? አንድ ያስቀምጡ። እንጋደልና አንድ ያስቀምጡ። አታሰቃዩ። መጀመሪያ እጅህን ይኸውልህ፣ ስማ፣ ባልሰራው ኃጢአት አታሰቃዩ። በአንተ ኃጢአት እንዲሰቃይ አልፈልግም። ሰምተኛል አይደል? በዚህ ልክ ማውራት አንዴ ልጁ ለሪስ ማውራት ያለብን ነገር እሷ ፈልጋና የት ነህ አንተ? እንደዚህ ማድረግ አትችልም። ሰምተኝ፣ እንደዚህ ማድረግ አትችልም እኮ። እንደዚህ ማድረግ አትችልም። ማነህ? በማን ቤት? በማን ቤት? አልገባኝም። አሚሩ አንተ ቆይ አሚሩ ሁለቱም በገነቡት ቤት አንተ ማነህ? በጣም ማነህ? አንተ ራስህ ማነህ? እኔ ሰው ማነህ? ሰው ምንድነው? አንድ ቀን የመጣው አሚሩ አንድ ቀን የመጣው በዚህ ልክ መሆን የለባችሁም ማለት ነው። በይታ እንደዚህ ላይ የመደፋት አንዳች ቅንጣት መብት ላይኖረኝ ይችላል፣ ግን እዚህ ጋር ያለው በመሀላችሁ ትልቅ ምን የሚባል ላያገባኝ ይችላል። በዚህ ልክ ማራመድ የለባችሁ። አሚሩ እየኖርኩ ነው እኮ ገዝቶ የመጣ ልጅ ጋር ብርህንም ደግሞ አደብ ታገኛለች። በዚህ ልክ አሚሩ እስከ ዛሬ ታግሻቸዋለሁ። ለምን አሰማኝ? ሲጀመር ስራ ነው። እዛ ዘበኛ መጠበቅ ስራ ነው። ማይሆን ነገር እየተናገርኩ ምን አወራሁ? በደንብ እንደማከብርሽ ታውቂያለሽ። ግን በዚህ ልክ የማይመጥንሽ አይነት ወንድ ልጅ ጋር መሆን የለብሽ። የመጨረሻ ጥጌ ከእነሱ ጋር ለምሮ የምትከራከሩ አንተ ዛሬ ዘበኛ ነኝ ይናገረኛል። ምንድን ነው የምታወራው? ማውራት ያለብህ ነገር እንድታወራ ሉልን አታሰቃይ። በአንተ ኃጢአት እሱ መሰቃየት የለብህም። አንተ አይመለከትም። አትግባ። እዛ ጋር ሄድሚላና ምናምን ይክ ልጄ ምናምን ትሰማኛለህ? ብሮ አባቷ ማን ነው? ሉል ምናምን የምትለው ሊጠራ ነው። ደስታ ብሎ ሊጠራ እንዴ? ምን ሆነ? እንዳነካኝ እኔ ባነካ ሰው አይደለሁም። ማነህ? እናት ነካኝ። ማነህና ነው? እነሱ ጋር እኮ መከራከር ምንም ማለት አይጠበቅም። ትክክል ነህ። ላልከራከር ይችላል እኮ በቃ እሷ አሁን ይህንን ድርጊት እያደረገች ነው አይደል? ማውራት ያለብን ነገር አውራት። እሺ እኔ ልጄን ይዤ መሄድ እኮ እችላለሁ። እኔ ልጄን ማሳደግ መውጣት የለብህም። ለምን? እኔ እንደማምነው መውጣት የለብህም። የሁለታችሁ ነው ልጅ በኮንፊደንስ እንደዚህ ቆሜ አይሆን ምንም ማድረግ ስለማይችል ምንም ማድረግ ስለማይችል ምንም ማድረግ ስለማትችል ምን ማለት ነው? አንቺ በተነሳ ማሳደግ አጣጥሽ ነው ታድጓለሁ። ኧረ እባክህ ቆይ ነበርክ አንዴ ሩታ አንዴ ምን ልታጠበው ነው? ቆይ ይዤ እሄዳለሁ ምናምን ትበይ ሶስት አንተ እንጀራ አባት ምንድን ነው? በጣም ትንጣጣ እያወሩ አይደል? እንዲያወሩ በቃ ስማኝማ ደስታ ይኸውልህ እኔ በጣም ብዙ ነገር ላደርግ እችላለሁ ታውቃለህ። ምንድን ነው የምታደርጊው? ሲቀጥል ደግሞ አንተ አንዳች መብት የለህም ይሄንን ጩጬ ከኔ የመነጠል ይህንን ደግሞ በደንብ ጠንቀህ ታውቃለህ። ስለዚህ አንቀባርሪ ነው ትቀልዳለህ እንዲ አይደለም። እንደዚህ ሆኖ በስንት አይነት ሁኔታ ውስጥ እንኳን ሆኜ እንዴት ተንከባክቤ እንዳሳለፍኩት ፈጣሪ። በዚህ ማታ ቆንጆ ላይፍ እያሳለፍሽ ልጁ እያለቀሰ ምንኛ ነው ተኝቶ ነበረ። አልተኛም፣ እያየን እኮ ነው። አልተኛም፣ ስንመጣ እያለቀሰ አይደል እንዴ? ለማጫወት እና ያሸንጉሊት ፊት ኖ አልገባውም። ቤት ውስጥ እኮ እኔ እኮ ቤት ውስጥ የገባሁት እዚህ ጋር ነው። ውስጥ አልገባውም። መኝታ ቤት እኔ ስማኛ እንዴ ከነሱ መከራከር ምንም አያስፈልግም እኮ እኛ አሁን እኮ ከነሱ ጋር መከራከር ምንም ማድረግ መብት የለህም። ሌላ ነገር ለመፍጠር ቆሻሻ እንደዚህ ተሸክመህ የምትወስደው ነገር እኔ እናንተ እዚህ ጋር ብዙ እና ድርድር አላውቅም። ስንትና ስንት አስቀምጠህ መተህ ብታወራ ደስ ይላል። ትዕግስቴን እያስጨረሰኝ ነው። ልጁን አስቀምጠህ ትዕግስት አለ እንዴ? ሲጀመር አንተ
ያየው እኮ ነው። ልጁ እኮ እያለቀሰ ነው እኔ የደረስኩት አይደል እንዴ? የታለ የትላንትናው ሳቅ አሚሩ? እኔ እኮ ልጁ እያለቀሰ ነው። ኤርሜላ ጧጧት ቆንጆ ማታ ላይፍሽን እያሳለፍሽ በጣም እንዳደገኛ አስተዳደግ እያሳደግኩት ነው ምናምን ስትይ አታፍሪም? እዛውም ተንከባከብ። መቼ እሱ እኮ እያለቀሰ ነው የደረስ ነው አይደል እንዴ? በየትኛው ታሪክ ነው አንቺ የምታወሪው? ድንጉሽጉሽ እንዳለ ኧረ ሩት በጣም ነው የሚደብረው። ማርያም በጣም ነው የሚያስጠላብሽ። ሌላው ቢቀር ማለት ነው ሰማኝ ፊቱን አይቶ ሰው ይመሰክርልኛል። እርግጠኛ ነሽ? በጣም እንዳደገኛ አስተዳደግ እያሳደግሽው እንደሆነ እያለቀሰ አይደለማ። ይዘሽው ነበር። ይህንን ሻማ ፕሮግራም እንኳን ማክበር ነበረ። እዚህ ልክ አይሆንም። ልጁን አስገባውና ማውራት ያለብን ነገር አውርታ መውጣት እንችላለን። በዚህ ልክ ሲጀምር በዚህ ልክ አናወራውም። ልጁን እናስቀንጠው። መጀመሪያ ማውራት ያለብን ነገር እናወራለን። አብሽ በማለት ኖ አይደለም፣ መታገል አይደለም፣ አልታገልም። ግን መግባት ካለበት ልጁ ገብቶ ማውራት የምንችለው ነገር ልጅ አንድ ነገር ይሁን ነው መለቃችሁ እንዳይመስላችሁ። እያንዳንዱ በጣም እየተናናሽ አንድ ነገር ነው ጭራሽ የበላውን ላይ አይመስለንም። እቅሻ ወይ የረሃብ ነው ወይ የእንቅልፍ ነው። አለማወቅ ገና እኮ ጩጤ ነው። አይበላም እኮ አይበላም። ጡት እንዴት ጡት እኮ ምግብ ነው ለሱ። እናንተ ኑዳሽ ማውራ ነገር አይደለም። ውጭ የማውራ ነገር አይደለም። ከዚህ ቤት ልጁ መውጣት የለበትም። ይህ ልጅ ከዚህ ቤት መውጣት የለበትም። ሰማይ ምን ችግር አለው? አሚሩ እንዴ ቤቱ ነው እኮ ይህ ልጅ ከዚህ ጋር መውጣት የለበትም። ከዚህ ጋር ልፍ ማለት አትችልም። ስማ እንዲህ በሩ ላይ ምን አድርገህ ታጠበዋለህ? ጌታ አንተ ታጠበዋለህ። እሱን ተው። ሌላ ፕሮሰስ ውስጥ አንገባም። ይዘው እንደዚህ ልዞር ግን ያውልህ እንዲህ ከዚህ ጋር ሲወጣ ሌላ ታሪክ እንዳደገኛ አጡት ለሁለት ኬት እንደምታመጡት ነገር ይዛችሁት እንደማትወጡ እኮ እናውቃለን እኮ። ኬት አምጣላችሁት ከሙ ብሏቸዋል። ትንሽ ተጨቃጨቁ፣ ተከራከሩ፣ ተገፈታተሩ። አባቱ እንኳ አረሳም ጭራሽ እንዳይነካ እናንተ ተጨቃጨቁ፣ ተገፈታተሩ። ከዛ ተስማሙ። ከዛ ልጄን አስቀምጣችሁ ያው ደስ አይላችሁ። ልጅ አሰኝታችሁ ሮማንቲክ ሙድ ማራመድ። ኦኬ ልጄን ቀስሾ ነበር ማድረግ የነበረ የስ እንደዛ ትሺ ነበር። ቢያንስ ልጄን ቅርፍ ያስፈልጓል። ለምንድን ነው እንደወጣ ማትፈቅድልኝ? ቤቱ ያንተ ግባና መታ ማውራት የምትችለውን ነገር ሙሉ አውራት። ግን ልጁ መሆን የለበትም። ለቀ መውጣት ማለት ደህና ከተኛበት መንቀረው እኮ ነው ያነሱት። እያለቀሰ ስትገባ ቀድሞ ሩታ ፍቅረኛ መሆኑ እንዳይረሳ። ያው አባትነትህን እኔ አልክድም፣ ግን ደግሞ እንደማጨክንበት ቅድም ውስጥ ነበረ። ሰማኝ ይኸውልህ አንዴ ደስታ ሰማኝ። መወለድ ቋንቋ ደስታ ሰማኝ። አንዴ ቋንቋ ከነበር መጀመሪያ ለምን አታወራም? ይሄንን ቃል ሰማኝ። እንደ አዲስ እንዳደገኛ አሚሩ ይኸውልህ ዛሬ መተህ ስለ አባት ምናምን እንዳታወራ እሺ። እንዳታወራ አለመምጣት አለመንቆርቆር አይደለም። አለመምጣት ዛሬ መተህ እዚህ ጋር ስለሱ ቆመ ቅንጣት ነገር በደንብ ነው የማወራው። በጣም በሚገርም ሁኔታ ማለት ነው። ማደጉል እበትም ትል ይወልዳል። መውለድ አባትነት አይደለም። በደንብ ከማንም ጋር ምንም ነገር ነው። ያኔ እሱ ከማንም ጋር ምንም ነገር ሲሆን ነበርክ አልነበርኩም። ዛሬ እኔ የራሴን ላይፍ ስጀምር አንተ መታን የምትከራከረው ስለሆንክ ነው። ስለ አንቺ የተከራከርኩ አይደለም፣ ስለ ልጁ እንጂ። ውጣ እባክህ። ያስጠላል። የማይሆን ነገር በቃ የማይሆን ነገር ስልኬን ልጁን አስገባውና ይዞታ ሄደ። ነገር ከሆነ የምትፈልጉት ምንም አልፈለግም። አንተ ለምን ይዘህ አትሄድም? ገንዘብ ይዘህ ሂድ። በቃ ስለ ገንዘብ እኛ አልመጣንም። ወሬ የፈለግከውን ነገር ይመጣል። ለመንገድ ላይ ይዞ መቱ። ምንድን ነው የምትፈልገው? ስሜን እየጠራች ሰምተሃል መሰለኝ። ስለ ልጅ ፍቅር ምናምን የምታውቀው ነገር የለም አለ። ማነው ሲጀምር ሰው